በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በጌታችን በኢየሱስ ክርስቶስ መገለጥና መሞት መነሳት የዘላለም ክብር ያገኛችሁ ዕዳ በደል ተከፍሎለት የዳነ ሕዝብ የሆናችሁ መንፈስ ቅዱስ በጥምቀት በአብ ተወልድ በስመ ክርስትና ያተማችሁ ሁላችሁ እንደምን ቆያችሁ? እንኳን ለብርሃነ ልደቱ በሰላም በጤና አደረሳችሁ። እንግዲህ ዛሬ ጥምቀትን በተመለከተ ማወቅ የሚገባችሁን አንዳንድ ነጥቦች እንካፈላለን። ሁላችን በጋራ የምናውቃቸው ነገሮች አሉ። ለእናንተ ብንነግራችሁ አዲስ የማይሆንባችሁ፣ ለልጆቻችሁ ምናልባት አዲስ ላይ የመጣው ትውልድ አዲስ ሊሆን የሚችለው የምናከብረው በዓል የጌታችን የክርስቶስን ጥምቀት ነው የምናስበው። ጥምቀት ብለን የምናከብረው በጥምቀት ቀን 2 በዓላት ይከበራሉ። ጥምቀት 3 በዓላት ይከበራሉ። ከተራ፣ ጥምቀትና ቃና ዘገሊላ። እነዚህ በዓላት የራሳቸው ትርጉሞች አሏቸው። ግን በዋናነት በተለይ ደግሞ ከተራና ጥምቀት የጌታችን ኢየሱስ ክርስቶስን ወደ ባህረ ዮርዳኖስ ሄኖን ወደሚባል ቦታ መውረድ፣ በዮሐንስ እጅ ለመጠመቅ ወደዛ መሄዱን ለማሳየት ያንን በትህትና የትልቁ ንጉሥ ወደ ዮርዳኖስ መሄዱን ለማሰብ ቤተክርስቲያን ሁሉ ነገሯን ንቅል አድርጋ ወደ ጥምቀተ ባህር ትወርዳለች ማለት ነው። እንግዲህ የጥምቀት በዓል ብዙዎች የታቦት በዓል ይመስላቸዋል። የታቦት በዓል አይደለም። የጥምቀት በዓል የኢየሱስ በዓል ነው። ኢየሱስ የናዝሬቱ ከገሊላ ወደ ዮርዳኖስ የሄደና የወረደ መሆኑን ለማሳየት ነው። ራስ የሆነላት ቤተክርስቲያን ያንን ንጉሷን ራሷን ለማክበር ስትል ልክ ከሱ ጋር እሷም ተከትላ ውሃ ወዳለበት ወደ ውሃ ወዳለበት ምንጭ ወዳለበት ነዋይ ቅዱሳቷን ሁሉ ይዛ ትወርዳለች ማለት ነው። ከነዋይ ቅዱሳታ አንዱ ታቦት ነው። የጌታ ስጋና ደም የሚፈተትበት ቅዱሱ ጠረጴዛ፣ ቅዱሱ ነዋይ ታቦት እና ደግሞ ጽናው፣ ዣንጥላው፣ ደወሉ፣ እነዚህን የመሳሰሉ ምንጣፉ፣ በአጠቃላይ የአገልግሎት ነዋያት ሁሉ በአጠቃላይ ከበሮ፣ መቋሚያው፣ ጸናጽሉ፣ ካህናቱ፣ ዲያቆናቱ፣ አቃቤቷ ሁሉ ተሰብስበን ከምዕመናን ጋር ወደ ታች ወደ ውሃ እንሄዳለን። ጌታችን ተከትለን ነው። ቤተክርስቲያን ራሱ እግር ቢኖራት ኖሮ ህንፃዋ ራሷ መሄድ ብትችል ኖሮ ትሄድ ነበር። የዛን ቀን መሄድ ስለማትችል ነው። ሁሉም ጌታን ተከትለን ወደ ጥምቀተ ባህር እንሄዳለን። ከተራ የምንለው በዓል እሱ ነው። ውሃ ወደተገደበበት ወደተከተረበት ወደዛ ታቦታቱን ነዋየ ቅዱሳቱን በአጠቃላይ የቅዱሳቱን ይዘን ወደ ጥምቀተ ባህራችን የምንሄደው ከዚህ አንጻር ነው። እንግዲህ ያንን የጌታን መሄድ ለማሰብ ነው። ዮሐንስ ወንጌል ምዕራፍ 1:9 ላይ ቀና ብሎም ሲመለከት በረቅ የእግዚአብሔር ልጅ ወደሱ ሲመጣ የዓለም ኃጢአት የሚያስወግድ እግዚአብሔር በግ እነሆ ብሎ ጮኸ። ዮሐንስ እዛ ካህናቱን ይመስላል። ካህናቱ በጥምቀተ ባህሩ ላይ ሆነው የዓለም ኃጢአት የሚያስተሰርየውን የክርስቶስን ስም መሪጌቶቹ ዘማሪያኑ እያነሱ አዲቆ ተሳ እያሉ እየዘመሩ በባህሩ መካከል ለመጠመቅ ወደዚህ መጣ፣ የእግዚአብሔር በግ መጣ እያሉ ይቀበሉታል ማለት ነው። ያን ነው የቅዱሳት። እኛም ሆ ብለን እያጀብን ወደ ጥምቀተ ባህሩ እንሄዳለን። እዛም በድንኳን እናድራለን፣ እዛው እንቀድሳለን። ቤተክርስቲያን የዛን ቀን የምትንቀሳቀስበት ቀን ነው። ስለዚህ በድንኳን ወደ ታቦተ ማደሪያው ትሄዳለች። እዛው ቅዳሴ ይቀድሳል። እዛው መንበሩ ላይ ታቦቱ ላይ ሚስጥራቱ ይፈጸማሉ። እዛው ክርስትና እንነሳለን። እዛው ቅዳሴ ይቀድሳል። አንዳንድ ጊዜ ክህነትም ሊሰጥ ይችላል። ሚስጥረ ክህነት ሊፈጸም ይችላል። እዛ አንዳንድ ጊዜ ሚስጥረ ተክሊል ሊፈጸም ይችላል። ሰርግ ያላቸው ሰርጋቸውን ሊያገቡ ይችላሉ። እዛ ብቻ እዛው ድንኳን ውስጥ ይሄ ሚስጥር ይፈጽምልናል ማለት ነው። ከዛ በኋላ ስጋዋ ደግሞ ተቀበለን በጠዋት ተነስተን ደግሞ እንረጫለን እና ሁለተኛው በዓል ከከተራው ቀን በኋላ ያለው ጠዋት ሌሊት የምንረጨው ነው። እሱ መረጨት ዮሐንስ እግዚአብሔርን ሕዝብ ለእግዚአብሔር ያሰናዳበትን ያን የንስሐ ጥምቀትን የሚመስል ነው እና አንደኛ ጸበል ነው፣ በረከት ነው። ሁለተኛ የዮሐንስን ጥምቀት ያሳስባል። ሶስተኛ አይምሯችን ለቆሸብን ሰዎች መንጻትን ይሰጠናል። ጸበል በዋናነት አይምሮን የማንጻት አቅም አለው። ውስጣችን መረበሽ መታወክ ካለ ያንን የማስተካከል
ያንን አስተካክሎ ሰውየውን ወደ ልቡ የመመለስ መንፈሳዊ አቅም አለው። የታመሙ ሰዎችም ሊድኑ ይችላሉ። እና ጠዋት ተነስተን የምንረጨው ዮሐንስ አስቀድሞ ክርስቶስ ከመምጣቱ በፊት በንስሐ ሰዎችን ያጠምቅ እንደነበረ ለማስታወስ ነው። ይሄ ጥምቀት ክርስቲያን የምንሆንበት ጥምቀት አይደለም። ክርስቲያን የምንሆንበት ጥምቀት የተጠመቅነው በ40ና በ80 ቀናችን ነው። እሱ ጥምቀት አንዴ ነው፣ ለዘላለም አይደገምም፣ ሊደገም አይችልም። እሱን ጥምቀት መድገም ኃጢአት ነው። ከአብ ከወልድ ከመንፈስ ቅዱስ መወለድን በአብ በወልድ መንፈስ ቅዱስ ስም ኢየሱስ የተጠራ ተለምኖ በዛ ምስጢር የተፈጸመውን ጥምቀት መልሶ እንዳልተጠመቁ አድርጎ ክዶ መጠመቅ በእግዚአብሔር ላይ ክህደት መፈጸም፣ በኃጢአት ላይ ኃጢአት መፈጸም ነው። ለምን አንዲት እናት ከወለደች በኋላ እናቴ እንደወለድሽ እርግጠኛ አይደለሁምና ሐኪም ቤት ሄጄ ፕሩፍ አድርጌ እናት መሆንሽን በደም ምርመራ አውቄ ነው እናትነትሽን የሚቀበለው ቢል አንድ ልጅ እናቱን ወቅቶ ነው የሚገላት። ለምን? እምነት ነዋ። መወለድ እምነት ነው። ከአባት ከእናት መወለድ፣ ከእግዚአብሔር መወለዳችንም እምነት ነው። ያንን እምነት እርግጠኛ አይደለሁም አራግጬ ነው አድጌ ነው መርምሬ ነው ማለት ከእግዚአብሔር የተሰጠንን የልጅነት ክብር ንቆ መጣል፣ ብኩርና አሽቀንጥሮ እንደመጣል ይቆጠራል። ጥምቀት አይደገምምና። ስለዚህ ያን አሁን እሑድ ጠዋት የጥምቀት ቀን ጠዋት የምንረጨው ግን የንስሐ ጥምቀት እንጂ የምሳሌ ጥምቀት እንጂ አሁን የምንለው አይነት የልጅነት ጥምቀት አይደለም። ከዛም በኋላ ጠዋት ቅዱሱን ጸበል እንረጫለን። ከዛ በቤተክርስቲያኒቱ ስርዓት ወረቡን ዝማሬውን ተደርጎ ታቦቱ ተነስቶ እንደገና ወደ ማደሪያው ይመለሳል። ቦታ ባጅ ጌታችን ተጠምቆ በምስጋና መመለሱን ያሳያል። አብ የምወደው ልጄ እሱ ነው፣ እሱን ስሙት ብሎ ያመሰገነው፣ መላእክት ያመሰገኑት፣ ሐዋርያት ያመሰገኑት፣ ነቢያት ያመሰገኑት፣ ህዝብ የሚያመሰግነውን ጌታ አጅበን እንደመምጣት ነው። ታቦታቱን ይዘን ሆ እያልን እየዘመርን ወደ ማደሪያቸው እንመልሳለን። እንግዲህ የጥምቀት የምንለው በዓል እንግዲህ እሱ ነው እና ጥምቀት ብዙ ጊዜ ሲውል በዋዜማው ጾም ይደረጋል። እሑድም ቢሆን ቅዳሜም ቢሆን ሰዓቱ ላይ ጾም ይችላል። ዛሬ ለምሳሌ ጾም ነው። የዛሬውን ጾም ዛሬ ጾም ነው። ሰዓቱን ግን ላንጾመው እንችላለን። ምክንያቱም እሑድ ነው፣ ቅዳሜ ነው። ዛሬ እሑድ ነው ወይ ቅዳሜ ነው። ስለዚህ ሁለቱ ቀን የሰዓት ጾም አንጾምባቸውም፣ ግን ከጥሉላት ምግብ ተቆጥበን እንጾማቸዋለን። በማግስቱ ግን ሮብ ቢሆን ለምሳሌ ጥምቀት ሐሙስ፣ ሮብ ቢሆን ማክሰኞን ጾመን ሮብን ምግብ እንበላለን። ፍስክ ነው ማለት ነው። ሐሙስ ቢሆን አርብን ፈስከን እንውላለን። ጥምቀት ከጌታ አበይት በዓላት መካከል አንዱ ስለሆነ በፈቃዳችን በአዋጅ ጾም ስለሆነ ደስ ብሎን ዋዜማውን ጾመን ዕለቱ ሮብ ወይም አርብ ቢሆን እንኳን ፋሲካ አድርገን እንውላለን ማለት ነው። ይሄ እንግዲህ ጾመ ጋድ ይባላል። የጌታን መገለጥ የጌታን መወለድም ሆነ መጠመቅ በጾም ለመቀበል የምናደርገው ቤተክርስቲያን የሰራችልን ስርዓት ነው። በእርግጥ ገና የጾሙ ራሱ ሳምንቱ ሙሉ ወሩ ሙሉ ጾም ስለሆነ ጋድ ለማይጾም ሰው ሊሆን ይችላል። ገና የማይጾም ሰው ካለ፣ ጥምቀት ግን ለሁላችንም ያው በዋዜማው መጾም እና በማግስቱ ቀኑ መቼም ቢሆን ሮብም ቢሆን ማክሰኞም ሰኞም ቢሆን በዓል ፋሲካ መሆኑን አምነን የምናከብረው በዓል ነው። እንግዲህ የጥምቀት ቀን ብዙ ሰዎች የራሳችንን ጸጋ ይዘን እንወጣለን። እንግዳ የሚያበሉ አሉ፣ መንገድ ላይ ውሃ የሚሰጡ አሉ፣ ሰው የሚያስተናግዱ አሉ፣ መንገድን ክፈቱ እያሉ ለታቦታቱ ለንግሱ ለበዓላቱ የሚያሰናዱ ሰዎች አሉ። ምንጣፍ የሚያነጥፉ ወጣቶች አሉ፣ መንገድ የሚጠርጉ አሉ፣ በተለያየ አገልግሎት ፈረስት ኤድ የሚሰጡ አሉ፣ የታመሙ ሰዎችን ለማከም የሚረዱ ሰዎች አሉ። ሁላችንም የናዝሬቱ ኢየሱስን የምናገለግልበት ቀን ነው። የበዓሉን ሰልፍ ስናሰናዳ ለጌታ ሕዝብን እያገለገልን ነው፣ እያዘጋጀን ነው። ስለዚህ የዛን ቀን ሁሉም በተሰጠው ጸጋ ያገለግላል። ደክሞት የመጣን ሰው ቤት ሲገባ የተቆረሰ እንጀራ የምታቀርብ እናትም ጌታን ታገለግላለች። በጥምቀቱ ስራ የደከመን አገልጋይ መግባ መዋሏም ትልቅ አገልግሎት ተደርጎ ይቆጠርላታል። እንግዲህ ጥምቀት በአጠቃላይ ይህንን ይመስላል። ጌታችን ከተጠመቀ በኋላ ወደ ናዝሬት እንደተመለሰ እንዲሁ ታቦታቱ ወደ ማደሪያቸው ይመልሳሉ። በማግስቱ ቃና ዘገሊላ ይባላል። የቃና ዘገሊላ በዓል ሌላ ጊዜ የሚከበር ነው፣ ግን
ጥምቀት የውሃ በዓል ስለሆነ የውሃን በዓል ከውሃ ጋር እናክብር ብለው አባቶች አምጥተው በማግስቱ የቃና ዘገሊላን በዓል እንድናከብር ያደርጋሉ። የቃና ዘገሊላ ዮሐንስ ወንጌል ምዕራፍ 2 ላይ ያለው ነው። በሰርግ ቤት ተጠርቶ ከእናቱና ከሐዋርያቱ ጋር ጌታ መሄዱንና ወይን ጠጁ ባለቀ ጊዜ እመቤታችን ወይን ጠጅ አልቋል እኮ በማለት መለመን እንደምትችል ያሳየችበት፣ ጌታ ኢየሱስም ለእሷ መለመን እንደሚችል ያሳየበት፣ እንዲሁም ደግሞ የሰዎችን ጭንቀት የምትረዳ እመቤት እንዳለችን ማሳያ፣ የሰዎችን ጭንቀት የሚፈታ ጌታ ደግሞ እንዳለን ማሳያ፣ ምንም በሌለበት ተአምራት ሊሰራ የሚችል ሁሉን የሚችል አምላክ ወይም ሁሉን ቻይ ጌታ ኤልሻዳይ እንደሆነ እግዚአብሔር ኢየሱስ ክርስቶስ ያሳየበት፣ ውሃውን ወደ ወይን ጠጅ በመቀየር ትንሿን በትንሹ ማሰሮ ወይን ጠጅ ፈንታ 6 ጋኖችን ጠምቆ በረከት አድርጎ የሰጠበትን በዓል የምናከብርበት ነው። ያ ቃና ዘገሊላ ይባላል። የውሃን ባህል ከውሃ ጋር እናክብረው ብለው አባቶች አንድ ላይ የይዘው እናከብረዋለን። በዚህ በቃና ዘገሊላ ሰርግ ጌታ ጋር ሕይወት ታምራት እንደሆነች እንማራለን። ከክርስቶስ ጋር ሰርጋችንን፣ ከክርስቶስ ጋር ሞታችንን፣ ከክርስቶስ ጋር ሕይወታችንን ብናደርግ ትርፍ እንጂ ኪሳራ እንደሌለው እናያለን። ክርስቶስ ካለ እመቤታችንም እንዳለች እናያለን። የእመቤታችን ጸሎት እንደሚሰማ እናያለን። ጌታ እናቱን እንደሚሰማ እናያለን። ጌታ የሰዎች ጭንቀት የሚፈታ ደግ ጌታ መሆኑን እናያለን። በአጠቃላይ ተአምራት የሆነ ሕይወት በእጁ ላይ እንዳለች የተማርንበት ነው የጥምቀት የቃና ዘገሊላ በዓል። ጥምቀት ላይ አንዳንድ ያልተለመዱ ነገሮች ሊታዩ ይችላሉ። ዝም ብሎ ሚዲያው የሚያጮኋቸው ሎሚ መወርወር፣ ምን መወርወር፣ ባህላዊ ህዝባዊ በዓል ስለሆነ የህዝብን በዓል ባህሎች እያነሱ የጥምቀት በዓል አካል ለማድረግ የሚሞክሩ አሉ። የጥምቀት መሰረታዊ ሀሳብ ሆነ ያልነው እንጂ ከመዳራት ከመፈላለግ ከመተነጓጎል ጋር የሚገናኝ ነገር የለውም። ይህን ህዝብ በማስተማር ማስተካከል ይገባናል። ይህን ጥምቀት ላይ የሚዘፍኑና የሚደልሱ ሰዎች አሉ። ጥምቀት የዳንስ በዓል አይደለም። ጥምቀት የመዝሙር በዓል ነው። ጥምቀት ከመላእክት ጋር ስብሐት ለእግዚአብሔር የምንዘምርበት በዓል ነው። ያንንም በማስተማር ማስተካከል፣ እንደመጡ በማስደንገጥ ሳይሆን ሰው ካልገባው ያልገባውን ነገር ሊያደርግ ይችላል እና እየገባን እኛ ልናስተካክለው ልንሰራው ይገባናል እና ጥምቀት ልዩ በዓል ነው። ሰው ግን እንደ ልማዱ ያደርጋል። ከዛ ውጭ ግን በተለይ በአሁኑ ዘመን ያሉ ወጣቶች በተለዩ ሁኔታ ምንጣፍ ያነጥፋሉ፣ ደጉን ይጠርጋሉ፣ እንደገና ስርዓት ያስተባበራሉ፣ ባንዲራ ይሰቅላሉ፣ ያወርዳሉ፣ ከተማን ያስውባሉ፣ ልዩ ልዩ ስነ ጥበቦችን እየሰሩ ቅርጾችን እየሰሩ ታቦትን በምሳሌ የቅዱሳን ታሪክን በምሳሌ የመጽሐፍ ቅዱስ ታሪካት በምሳሌ እየቀረጹ በከተማይቱ ይዘው እየሄዱ ለሰዎች ደስ የሚል ትርኢትን የሚፈጽሙ የሚሰሩ አሉ። በዚህ መንገድ ሰዎች እንዲማሩ በተለይ ደግሞ ሕፃናት እንዲነሳሱ ለእግዚአብሔር ቤት ስራ እንዲነሳሱ የሚያደርጉ የተባረኩ ወጣቶችንም የሚያየንበት ዘመን ነው። ከዛ ውጭ ያልተነገረላቸው በጥምቀቱ ጊዜ ያን ሁሉ ሰራዊት የሚመግቡ እናቶች ናቸው። ሁሉ ጮሆ ደክሞ ፀሐይ መቶት መርጌታውም ካህኑም ጳጳሱም ሁሉም አገልግሎ እንደገና ህዝቡም ፀሐይ መቶት ሲገባ እነሱን የሚመግቡ ነው። ቤተሰቦችና እናቶች የተባረኩ ናቸው። እነሱም አገልጋዮች ናቸው። ልብሱን የሚጠብቁም የተዋጉም እኩል ይካፈላሉ ይላል ዳዊት። ወደ ጽግላ በሄደ ጊዜ ግማሹ ልብስ ጠባቂዎች ነበሩ፣ ግማሹ ደግሞ ተዋጊዎች ነበሩ። ተዋግተው ድል ይዘው ሲመጡ የተዋጉት አናካፍላቸውም ማለት ልብሳችን የጠበቁም የተዋጋነውም እኩል እንካፈላለን አለ። ሰልፍ ላይ ያለንም እኛ ክብረ በዓሉ ላይ የዋልነውም እኛ ደግሞ ቤት ደግሞ እኛን ለማገልገል ሲሉ ማዕድ ሲያዘጋጁ ያሉትም ሁለታችንም እኩል በረከት አለን። እንዲህ አይነት ትልቅ የተከበረ ደስ የሚል በዓል ነው። እንኳን አደረሳችሁ ኦርቶዶክሳውያን ቤተሰቦቼ። ያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን። መንፈስ ቅዱስ ዓመት ዓመት ያደርሳችሁ። እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም